በ21ኛው ክፍለ ዘመን በኦንላይን ትሬዲንግ ከተሳካላቸው ሰዎች መካከል ተጠቃሹ ነው። በየዕለቱ በማህበራዊ ሚዲያ በሚያሳየው በግል ህይወቱ ምክንያት ከቀን ወደ ቀን ዝናው እየገነነ መጥቷል። መላው ዓለም አሁን ላይ አይኑን በሱ ላይ ጥሏል። በአሁኑ ሰዓት ኑሮን በዱባይ ሀብታሞች መንደር በሆነው በፓልም ጁሜራ ባህር ዳርቻ ባለው ቅንጡ መኖሪያ ቤቶች ውስጥ አድርጓል። ከትንሽ ተነስቶ ትልቅ ደረጃ መድረስ እንደሚቻል ማሳያ ነው። አሁን ላይ የሚኖረው የቅንጦት ህይወት ባለማቋረጥ ተግቶ የመስራት ድምር ውጤት እንደሆነም ይናገራል። ከራስታዎቹ ሀገር ሻሸመኔ የተገኘው ራስታ በዚህ ስኬት ላይ ከመድረሱ በፊት ብዙ ፈተናዎችን አልፏል። ኑሮን በትምህርት ወደ ተሻለ ደረጃ ለማድረስ ያልዞረው ሀገር የለም። ከሻሸመኔ እስከ አዲስ አበባ፣ ከአዲስ አበባም እስከ ድሬዳዋ፣ ከድሬዳዋም ሐዋሳ በመዞር ተምሯል። በሀገር ውስጥ ዩኒቨርሲቲዎች አልሳካ ስለው አየርን ተሳፍሮ ባህርን አቋርጦ ወደ ቻይና በማቅናት የእድሉን ሞክሯል። ከአስተማሪ እናቱና አባቱ ተወልዶ ስነ ምግባርን ከሻሸመኔ፣ አራዳነትን ከአዲስ አበባ፣ ፍቅርን ከድሬዳዋ ባህርን አቋርጦ ወደ ቻይና ሀገር በመግባት የኦንላይን ትሬዲንግ እውቀት ሸምቶ የመጣው ወጣት ያላየው የሱስ አይነት የለም። ጫት እስከ ነገራበው የሚቀመር ቀኝ ሲጋራን ጨምሮ የማያጨሰው የሱስ አይነት የለም። ነገር ግን ተስፋ ሳይቆርጥ ሱሱ ሙሉ ለሙሉ ማገገም ችሏል። አሁን ላይ በሚሰራበት ስራ ዘርፍም ካሉት ፎሬክስ ትሬደሮች መካከል ቀዳሚ ተጠቃሽ ነው። በሰው ሀገር በረንዳ ላይ እስከ መውጣት ደርሷል። ማግኘትና ማጣት፣ ሀዘንና ደስታ ሲፈራረቅበት ኖሮበት አይቷል። የዛሬው ባለታሪካችን የኦንላይን ትሬደር ነው። ደግሞም ወጣት ባለሀብት ኤቢ ማርሻል። ታሪኩን በሰፊው እንመለከታለን። አብራችሁን ቆዩ። ምናልባትም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ይጀምሩ። ሀሳብ አስተያየታችሁንም በኮሜንት መስጫ ሳጥን ላይ ያስቀምጡልን። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። ህይወት የሚስተካከለው እኛ ባሰብነው መንገድ ሳይሆን ፈጣሪ ባሰበው ነው። ተምሬ ለመመረቅ ብቻ ከሻሸመኔ አዲስ አበባ ከዛም ድሬዳዋ ብሎም ሐዋሳ በአገር ውስጥ ዩኒቨርሲቲዎች አልሳካ ሲለኝ ደግሞ ወደ ቻይና በማቅናት የመጀመሪያ ዲግሪን በሲቪል ኢንጂነሪንግ ባጠናቀቅም አሁን ላይ በተማርኩበት ሙያ ሳይሆን ኦንላይን ትሬደር ሆኜ ያረፍኩኝ ይላል የዛሬው ባለ ታሪካችን ኤቢ ማርሻል። ኤቢ ማርሻል ሙሉ ስሙ አበኔዘር አሸናፊ ይባላል። ውልደቱና እድገቱ በራስታዎቹ ሀገር ሻሸመኔ ነው። እስከ 10ኛ ክፍል የተማረው እዛው ሻሸመኔ ነው። 11ኛ ክፍል ስደርስም ወደ አዲስ አበባ በማቅናት የሁለተኛ ደረጃ ትምህርቱን አጠናቆ ለከፍተኛ ትምህርት ወደ ድሬዳዋ ዩኒቨርሲቲ መግባት ችሏል። ኤቢ ማርሻል ከትምህርት ጎን ለጎን ስራ መስራት እንደሚወድ ይናገራል። ከልጅነቱ ጀምሮ ለሙዚቃ ልዩ ፍቅር እንዳለው የሚናገረው ኤቢ በድሬዳዋ ሲማርም በተለያዩ ምሽት ክለቦች ላይም ሰርቷል። ከዛም በክለብ ውስጥ በተፈጠረው ጸብ ምክንያት ከዩኒቨርሲቲ እስከ መባረር ደርሷል። በሀገር ውስጥ ሳይሳካለት ቀርቷል። ባህርን አቋርጦ ወደ ቻይና ገባ። የኤቢ ማርሻል ህይወቱ እስከ ወዲያኛው የተቀየረው ይዛን ነበር። በቻይና ትምህርቱን ብቻ ሳይሆን የተለያዩ ነገሮችን እንደተማረም ይናገራል። ለጊዜው ወደ ቻይና የሄደው በስቱደንት ቪዛ ስለሆነ ወጥቶ የተለያዩ ስራዎችን ለመስራት ስለማይፈቀድ የተለያዩ የኦንላይን ስራዎችን መስራት ጀመርኩኝ። ኢኮመርስ፣ ድሮፕ ሺፒንግ፣ የሪል ስቴት ሽያጮችን ብቻ ያልሞከርኩት የስራ አይነት የለም በማለት ይናገራል። ነገር ግን ከነዚህ ውስጥ ባንዳችም አልተሳካልኝም። በስተመጨረሻም ስለ ፎሬክስ ትሬዲንግ ሰማው። ስለሱም የተለያዩ ጥናቶችን አደረኩኝ። በዘርፉ የሚሰሩ ሰዎችን ህይወት ሲመለከት ይበልጥ ጉጉት ጨመረ። $1000 በላይ አውጥቼ ስለ ፎሬክስ ትሬዲንግ የተለያዩ ኮርሶችን ገዝቼ ሰልጥኛለሁ ይላል። ስራውን እጅግ ስለሚወድ ማንም ሰው ቀርቦ ይሄን ነገር ብትማር ትጠቀማለህ ካለኝ አውጥቼ ገዛለሁ ይላል። በዘርፉ በቂ እውቀት ካልነበረውና ስኬታማ ካልሆነ ሰው ብዙ ብር አውጥቶ ኮርስ የገዛበትን ጊዜ እንዲያስታውሳል። ማንም ኤቢዚ ይደርሳል ብሎ የጠበቀ አልነበረም። አንዳንዴ ስናደድ ተው ይሄ ስራ ይቅርብ፣ አንተን እያየንማ መቼም ይህን ስራ አንሞክርም ያሉ ብዙ ወዳጆች አሉኝ። ቤተሰቦችም ቢሆኑ አላመኑኝም ይላል። መጀመሪያ ኢንቨስት ሳደርግ $100 ብቻ ነበር የጀመርኩት። አሁን ላይ ግን በኦንላይን በሚሊዮኖች የሚቆጠሩ ዶላሮችን አንቀሳቅሳለሁ። ይህ ማለት ግን ምንም አይነት ፈተና አላጋጠመኝም ማለት አይደለም። ብዙ ፈተናዎችን አልፌያለሁ። የሚበላ የሚቀመስ ነገር እስከ ማጣት ደርሻለሁ። በዚህ ሁሉ ፈተና ሳልፍ ግን ተስፋ አልቆረጥኩም። አንድ ቀን እዚህ ደረጃ ላይ እንደሚደርስ እርግጠኛ ነበርኩኝ ይላል። በአሁኑ ሰዓት ኤቢ በሀገር ዱባይ በተለያዩ ቢዝነሶች ላይ ተሰማርቶ እየሰራ ይገኛል። ከነዚህም መካከል አንዱ የተለያዩ ቅንጡ መኪናዎችን የክራይ አገልግሎት መስጠት ነው። በዚህም ብዙ $1000 ገቢ ያገኛል።
ይገኛል። ኤቢ ማርሻል የራሱ የሆነ ሴኩሪቲ ጋርድም አለው። ይህንም አድርገው ለደህንነት አሳሳቢ ደረጃ ላይ ስላለሁኝ ሳይሆን አንድ ከሻሸመኔ የተገኘው የድሃ ቤተሰብ ልጅ ማድረግ መቻሉን ለማሳየት ነው ይላል። ተስፋ ባለመቁረጥ ከሰራችሁ የማይሳካላችሁ የለም። ኤቢ ማርሻል ራሱ የተጠቀመበትን ስራ ብዙዎች እንዲጠቀሙ ያለምንም ክፍያ በነፃ ላሰልጥናችሁ ይላል።